ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 27 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አማራን ለመከፋፈል በማሰብ የሚደረጉ የክልልነት ጥያቄዎችን እንደማይታገስ ፋኖ አሳውቀዋል። የአመራሮቹን ስም ማጥፋትና አሉባልታ በሚመለከትም የሰጠው ምላሽ አለ። በራያ ቆቦና በጎንደር ከተማ ዙሪያ ግንባሮች ፋኖ ከፍተኛ ተጋድሎ አድርጎ ድል ማግኘቱ ተገልጿል። ጎንደር ከተማ ውስጥ ከባድ ትንቅንቅ እየተካሄደ ነው። ተመስገን ጥሩነህና ከባዱ ከበባን በሚመለከትም የምንላቸዋለን። ብልጽግና ኤርትራ ጦሯን ከትግራይ ክልል ታስወጣ ማለቱ እያነጋገረ ነው። የጦርነት እንቅስቃሴዎች እየተካሄዱ ነው። እስራኤል ደቡብ ሶሪያን የደበደበች ሲሆን የሶሪያ መንግስት ደግሞ አቤቱታ አቅርበዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አማራን ለመከፋፈል በማሰብ የሚደረጉ የክልልነት ጥያቄዎችን እንደማይታገስ ፋኖ አሳወቀ። የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና ምክትል ፖለቲካ ዘርፍ ኃላፊ ፋኖ ሞገስ አበራው በወቅታዊ ጉዳዩ ዙሪያ ማብራሪያና ምላሽ ሰጥቷል። አመራሩ ማብራሪያ ከሰጠባቸው ጉዳዮች ዙሪያ የአፋብሃ የአንድነት ጉዞ፣ በፋኖ አመራሮች ላይ የሚነዛውን ስም ማጥፋትና አሉባልታ መንዛት፣ የወሎን የክልልነት ጥያቄ የሚመለከቱ ይገኙበታል። የአፋብሃ አንድነት በተሻለ መሰረት ላይ መመስረቱን ያነሳው ፋኖ ሞገስ አሁን የሁሉም ቀጠና ፋኖች በአንድ ተናበው እየተዋጉ ነው ብለዋል። የተለያዩ አካላት ደግሞ የአማራ ፋኖ ብሔራዊ ኃይል አመራሮችን ስም እያጠፉ መሆኑን ገልጸዋል። ሆኖም የፋኖ አመራሮቹ ያላቸውን የተመቸ ነገር ሁሉ ትተው ለአማራ ሕዝብ ለመሞት የወጡ ናቸው ተብሏል። አማራን ለመከፋፈልና ለመሰልቀጥ እንቅስቃሴ እየተደረገበት ያለውን የወሎ የክልልነት ጥያቄ በሚመለከት የፋኖ አመራሩ በሰጠው ምላሽ ይህ የብልጽግና የመሰልቀጥና ነጥሎ የመምታት ስትራቴጂ አካል ነው ብለዋል። እንዲሁም ወሎ፣ ጎጃም፣ ጎንደርና ሸዋ በአንድ ክልል ሆነው በምስለኔ ካልተገዙለት ለያይቶ ለማጥቃት የሚሄድበት መንገድ ነው ሲል አብራርተዋል። ሆኖም ፋኖ የአገዛዙን ሴራ የተረዳ ስለሆነ እንደማያዳምጣቸውና ለዚህ እድል እንደማይሰጥ አረጋግጧል። እርግጥ ነው እነዚህ አካላት ወሎን ክልል እናደርጋለን የሚሉ አካላት እነማን ናቸው? አላማቸውስ ምንድነው? ምንጫቸውስ ማን ነው የሚለውን በደንብ መገንዘብ ያስፈልጋል። ይህንን ህዝባችን በደንብ ያውቃል፣ ይገነዘባል። ከዚህ አንጻር የአፋብሃ ወሎ ቀጠና እንደ ወሎ ላይ የሚንቀሳቀስ ኃይል ስለሆነ ይህንን በትኩረት እየተከታተል ነው የምንገኘው። አጠቃላይ ይሄ ጉዳይ የወሎን ክልል እናደርጋለን የሚሉ አካላት አንድም ለፌዴሬሽን ምክር ቤት ለሚባለው በተለይ የአማራን ህዝብ አሳልፎ ለሰጠው በሆዱና በስልጣኑ አሳልፎ የሰጠው አገኘሁ ተሻገር የሚመራው ተቋም ነው። ይሄ ለዚህ ማስገብተዋል ይባላል። በሌላ መልኩ ደግሞ የአማራን ህዝብ ለዳግም ባርነት አሳልፎ ለመስጠት እየተጨረጨረ ያለው የራሱን የብሔራዊ ምክክር ኮሚሽን እያለ የሚጠራው ያገዛዙ አንድ ክንፍ ማለት ነው። ለዛም አጀንዳ ሆኖ እንደቀረበ የሰማነው ነገር አለ። ባንክሮት እየተከታተልነው ነው የምንገኘው። ይሄንን ነገር ለመሆኑ ጉዳዩ ምንድነው የሚለው ማየት ያስፈልጋል። አንደኛ አጀንዳ ለመስጠት ተፈልጎ ሊሆን ይችላል ብለን እናስባለን። አጀንዳ በየጊዜው አጀንዳ ለመፈብረክ በተለይ አማራ የራሱ አጀንዳ እንዳይኖረው ለማድረግ ጥረት እየተደረገ ስላለ ማለት ነው። ሁለተኛው ነገር አገዛዙ ወይም ደግሞ የነ አብይ እቅድ ምንድነው የሚለው ማየት ያስፈልጋል። በኢትዮጵያ ጉዳይ ምንድነው እቅዳቸው? ወደፊት በአማራ ጉዳይ የአማራ ላይ ያለው ነገር ምንድነው እቅዳቸው? ምንድነው እቅዳቸው የሚለው ማየት ያስፈልጋል። ስለዚህ እና አብይ አህመድ በአማራ ጉዳይ ፕላን ኤ ፕላን ቢ ብለው ያስቀመጡት ነገር ስለሆነ ፕላን ኤ በእነሱ ጌታ ማለት ነው ይህንን ክልል ምናልባት ክልል ሆኖ የሚቀጥል ከሆነ እና የነሱ ስርዓተ መንግስት የሚጸና ከሆነ ኦሮሞማን የምትመስል ሀገር የምትቀጥል ከሆነ በአማራ ክልል ለማስተዳደር ፕላን ኤ ክልሉን በሚስለኔ ማስተዳደር ይፈልጋሉ። ያ ማለት ሁሉም አራቱም ክፍለ ግዛት በአንድ ክልል እንደሆነ ነገር ግን ደግሞ የነሱን ፕሮጀክት አማራነትን ሳይሆን ልክ እንደ ትላንቱ አጎብዳጅ የሆነ አሽቃባጭ የሆነ ራሱን ህዝቡን አሳልፎ የሰጠ ኃይል የሚገኝ ከሆነ ልክ እንዳሁኑ እንደናረግ ከበደ ቡድንና መዋቅር ማለት ነው። ይሄ ከሆነ እቅዳቸው የመጀመሪያው እቅድ ፕላን ኤ ነው ብለን እናስባለን። ስለዚህ ይሄንን ያስቀጥላሉ። ይሄ የማይሆን ከሆነና ህዝቡ እነዚህን በባዕድን ውስጥ በባዕድን መዋቅር ይህንን ህዝብ እያሳለፉ ለሌላ አካል ትላንት ለሆነ አካል ተገርደው አሳልፈው ይህንን ህዝብ መከራ ሲያስበሉት የነበሩት ሎሌ ሆነው ሲሰሩ የነበሩት ማለት ነው። ይህንን ክልል እያስተዳደርን ነው ብለው የነበሩትን ህዝቡ ካሸነፋቸው ወይም ሌላ ፋኖም ካሸነፋቸው ምናልባትም አሁን እነዚህ አካላት ይሄንን የሚያደርግ አካልም ካጡ ማለት ነው አገዛዙ ወይም እና አብይ አህመድ ሁለተኛው ፕሮጀክታቸው ፕላን ቢ ምንድነው ሊሆን የሚችለው
አማራን ብዙ ክልል ማድረግ ነው። ይሄ ግልጽ ነው በነገራችን ላይና ወሎ ራሱን ችሎ ክልል እንዲሆን ማድረግ፣ ጎጃም ራሱን ችሎ ክልል እንዲሆን ማድረግ፣ ሸዋ ራሱን ችሎ እንዲሁም ጎንደር ራሱን ችሎ ሌሎችም እንዲሁ በጥስጥስ ያለ ህዝብ እንዲሆን ማድረግ ነው። ስለዚህ እነሱ ጉልበታችን አንድነታችን መሆኑን ስለሚያውቁ ይህን ለማድረግ ጥረት እያደረጉ ነው። ስለዚህ ምንጫቸው ይህንን ስገልጽልህ ምንጩ የዚህ ኃይል ወደ ራሱን ወሎ ዲሞክራሲያዊ ፓርቲ እያለ የሚጠራው ሊሆን ይችላል፣ ወሎ ህብረት ሊሆን ይችላል እያለ የሚጠራ ሌላም ሊሆን የሆነ ራያ ፓርቲ ነው ምናምን እያለ የሚጠራም ሊሆን ይችላል። ሌሎች አካላትም እንዲሁም ደግሞ በእነዚህ በጎጠኝነት የሚዋቀሩ ቡድኖች ምንጫቸው ዋናው አገዛዙ ነው፣ ጥላቶቻችን ናቸው። ይሄ የኦሮሞማ ፕሮጀክት ስለሆነ ህዝባችን በዚህ መልኩ ይገነዘባል ብለን እናስባለን እና በፕላን ኤ ወይም እንደ መጀመሪያ ፕሮጀክት ክልሉን በምስለኔ ማስተዳደር ከቻሉ አራቱንም ክፍለ ግዛት በአንድ ክልል ለማስቀጠል ጥረት ያደርጋሉ። በሌላ መልኩ ግን የማይሆን ከሆነና ታዛዥ የሆነ ምስለኔ የማይኖራቸው ከሆነ ደግሞ አራቱንም በመከፋፈል አንድ ሆኖ እንዳይኖር አንድ ሆኖ እንዳያስብ እንደ አማራ እንዳያስብ ለማድረግ የታቀደ እቅድ ነው። ሶስተኛው ነገር አሁን ላይ የኃይል አሰላለፎች አሉ አማራ ክልል ላይ። አንደኛው የጥገኛ ኃይል ነው። ቅድም ስል እንደነበረው ብአዴን በተለይ ደግሞ በምስሌኔ ራሱን ሎሌ አድርጎ ሌሎችን እያነገሰ ሌሎችን ወንበር ላይ አስቀምጦ ትእዛዝ እየተቀበለ ብቻ በህዝባችን ተፈጻሚነት እያደረገ ያለ ለሆዱ ያደረ ኃይል ይሄ የትላንቱ ብአዴን ያሁኑ ደግሞ የአማራ ብልጽግና ነኝ ብሎ የሚጠራው በተለይ በናረጋ ከበደ የሚመራው። ሁለተኛው ጥገናዊ ለውጥ አራማጅ ኃይል አለ። ምናልባት በውስጥ ሆነን ይህንን የአብይ አህመድን አገዛዝ ልክ አብይ አህመድ እንደመጣበት ሁሉ በዚህ መልኩ ይህንን አገዛዝ በጥገናዊ ለውጥ በሆነ ጥገናዊ ለውጥ እንቀይራለን ብሎ የሚያስብ ኃይል አለ። ይህ አሰላለፍ ነው። ይህንንም እኛ የምንታገለው ነው። በነገራችን ላይ የአማራ ህዝብ የህልውና አደጋ ሊቀረፍ የሚችለው ስርዓታዊ ለውጥ ሲመጣ ብቻ ነው። የአማራ ህዝብ የህልውና አደጋ ብቻ ሳይሆን የኢትዮጵያ የህልውና አደጋ ሊቀረፍ የሚችለው ስርዓታዊ ለውጥ ሲመጣ ነው ብለን እናስባለን። ሶስተኛው ተገንጣይ ኃይል ነው። ይህ ተገንጣይ ኃይል ወሎም ብቻ ሳይሆን ሌሎች አሉ በአገው ህዝብ ስም የሚደራጁ በሌላም አካል ስም የሚደራጁ እና እነዚህ አላማቸው በመገንጠል የአማራ ክልልን በሁሉም የአማራን ህዝብ በሁሉም ነገር መከፋፈል ወይ የራሳቸውን ችለው ክልል እንሆናለን ብለው ለፌደራል ቀጥታ ተጠሪ በመሆን የአማራን መከፋፈል ወይ በሌላ መልኩ ደግሞ ከአማራ ገንጥለው ወደ ሌላ አካል ለማካለል የሚጥሩ አሉ እና እነዚህ ተገንጣይ ኃይሎች አሉ። ይሄንን የምንታገላቸው ናቸው። እነዚህ አይነት አሰላለፎች አሉ። እኛ የምናምነው እንዳፋባህ አጠቃላይ የአማራ ብሔርተኛ እንደ አይዲዮሎጂ ጭምር ስናደርግ የአማራን አንድነት ጭምር ለማስከበር የኢትዮጵያን ሉዓላዊነት ለማስጠበቅ ስለሆነ የአማራ አንድነት የአማራ ህልውና አደጋ ከተቀረፈና አማራ ህልው ከሆነ ኤግዚስት ካደረገ የኢትዮጵያ ህልውና ይቀጥላል ብለን እናስባለን እና አጠቃላይ ግን ፕሮጀክታቸው ይሄንን ነው የሚመስለው። የሚያዳምጣቸው አይኖርም። በራያ ቆቦና በጎንደር ከተማ ዙሪያ ግንባሮች ፋኖ ከፍተኛ ተጋድሎ አድርገው ድል ማግኘቱ ተገለጸ። በአፋብሃ የቤተ አማራ ቀጠና ልዩ ዘመቻ አሃድ ኮማንዶዎች ራያ ቆቦ ተኩለይ ዙሪያ አንድ ያገዛዙን ኮሎኔል በማቁሰልና በርካታ ሰራዊቱን በመደምሰስ ታላቅ ድል አስመዝግበዋል ሲል የአማራ ፋኖ ብሔራዊ ኃይል ህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው ለሮሃ በላከው መረጃ አሳውቀዋል። ምሽግ ለቀው መሃል የገባውን ኃይል እንደተለመደው ስንቅና ንብረት እንዳይደርሰው እንዲሁም ተጨማሪ ኃይል እንዳያገኝ ብሎም ወንዝ በመሄድ ውሃ እንዳይቀዳ ጭምር በማድረግ መፈናፈኛ በማሳጣት ከቦ የመምታቱ ተጋድሎ ተጠናክሮ ቀጥሏል። የቤተ አማራዎቹ የልዩ ዘመቻ ኃይል ትናንት ግንቦት 26 2017 ዓ.ም ንጋት 1 ሰዓት ጀምሮ እስከ ቀን 8 ሰዓት በዋለ ከባድ ተጋድሎ ከቆቦ ከተማ ተነስቶ በርካታ እግረኛ ኃይልና በብረት ለበስና ዙ 23 ታጅቦ በሶስት አቅጣጫ ስንቅና ንብረት ሲያጓጉዝ የነበረን ያገዛዙ ኃይል በግድብ በመቀረጫውና በጠበለት አንድ ለጊዜው ስሙ ያልታወቀ ኮሎኔል በማቁሰልና በርካታ ኃይሉን በመረምረም ሙትና ቁስለኛውን እንዲታቀፍ አድርገውታል። በዚህ ተጋድሎ በርካታ ሰራዊቱ የተመታበት ያገዛዙ ኃይል ከቆቦ ከተማ አቅራቢያ ሆርማት ወታደራዊ ካምፕ ላይ በተጠመደ መድፍ ከ20 በላይ ቅንቡላ ንጹሃንን ኢላማ አድርገው በማስወንጨፍ በሰው ህይወት ላይ ጉዳት አድርሷል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አዲስ የተደራጀው ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ኮማንዶ በላይ የተሰኘ ንዑስ ልዩ ኦፕሬሽን ጀምሯል። የዘመቻ ቋራ ቃል ኪዳን አካል የሆነ ንዑስ ልዩ ኦፕሬሽን መሆኑም ተገልጿል። የአፋብሃ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደሬ በጋሻው ክፍለ ጦር የጎንደር ብርጌድ የቃኘው ብርጌድና የአጼ ፋሲለደስ ብርጌዶች በጥምረት ጎንደር ከተማ ምስራቃዊ አቅጣጫ ዘልቀው በመግባት ከንጋቱ 11 ሰዓት ጀምሮ ብርቱ ውጊያ በማድረግ የአገዛዙን ምሽግ እየሰበሩ እየገሰገሱ ነው። መረጃው እስከደረሰበት ሰዓት ድረስ አገዛዙ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በከተማው በጥብቅ ጥበቃ ስር የሚገኘው የአገዛዙ ሽመኛ እየራደ ይገኛል
ብሏል የአፋብሃ ጎንደር ቀጠና ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ። በጎንደር ከተማ ደቡባዊ አቅጣጫ የአጼ ቴዎድሮስ አውሮፕላን ማረፊያ አቅራቢያ ብርሃላ የተባለ የብልጽግና ምሽግን በማፈራረስ በጥልቀት ለመግባት እየተዋጋ የሚገኘው የአፋብሃ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የታድሎ ብርሃን አካል ብርጌዶች ናቸው። በዚህ የጎንደር ከተማ አስተዳደር ጠዳ ክፍለ ከተማ እየተደረገ በሚገኘው ተጋድሎ የብልጽግና ጨፍጫፊ ቡድን በፋኖ እየተመታ መሆኑንም ቃል አቀባዩ ገልጿል። በጎንደር ዙሪያ ወረዳ አዳሩን በማክሰኝት ከተማ ያገዛዙን ኃይል ደምስሶ በመቆጣጠር የወረዳውን ፖሊስ ጣቢያ በመስበር ከ70 በላይ ግዙፍ እስረኞችን ማስለቀቅ የቻለው የአፋብሃ ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ነው። አሁንም ከተማውን በመቆጣጠር ቀሪ ተልእኮቹን በመፈጸም ላይ የሚገኝ ሲሆን ከጎንደር ከተማ 40 ኪሎ ሜትር ርቀት የተወሰደ ስኬታማ ኦፕሬሽን ነው። የንስር በለሳ ቅጣው እጅጉ ክፍለ ጦር አሃድም ተሳታፊ መሆኑ ተገልጿል። የዳግማዊ ቴዎድሮስ 5ኛ ኮር የመብረቅና የሻለቃ ፋናዬ ውቤ ክፍለ ጦሮች በደቡብ ጎንደር ዞን የሊቦ ከምከም ወረዳ አዲስ ዘመን ከተማ ዘልቀው በመግባት በከተማው የመሸገውን የብልጽግና ሰራዊት እየመቱት ነው። በሁሉም ግንባሮች ውጊያው ተፋፍሞ ቀጥሏል ያለው ዮሐንስ ንጉሱ እየተደረጉ የሚገኙት ኦፕሬሽኖች ከጎንደር ባህር ዳር ዋና አውራ ጎዳና ላይ የሚገኙ ከተሞች የሚደረጉ በመሆናቸው ህብረተሰቡ በከተሞችና ጥቁር አስፓልት መንገዶች ላይ ጥንቃቄ እንዲያደርግም መልእክት አስተላልፈዋል። አገዛዙ በጎንደር ከተማ ያሰባቸውን የፖለቲካ አሻጥሮች፣ አስገዳጅ ሰልፎችና የአደባባይ ትርኢቶች የማያቆም ከሆነ ህዝባችንን ከእንግልት ለመታደግ ሲባል በየትኛውም ቦታና ሰዓት አስፈላጊውን እርምጃ አጠናክረን እንቀጥላለን ብሏል ህዝብ ግንኙነቱ። የፋኖ ልዩ ኦፕሬሽን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጎንደር ገብተው የተካሄደ ሲሆን በከተማዋ ያሉ የብልጽግና ጦር አዛዦችና የፖለቲካ መሪዎች የሚጨብጡትን እንዳሳጣቸውም ተገልጿል። በዚህም ፋኖ ከተማዋን መክበቡንና ወደ ከተማዋ ቀጠና ዘልቆ መግባቱን ተከትሎ እነ ተመስገን ጥሩነህ የሚያደርጉት እንቅስቃሴ ሁሉ ከበባ ውስጥ ገብተዋል። ከስርዓቱ የከዱ የኦሮሞ ተወላጅ የሰራዊት አባላት ሳንወድ በግድ ወደ መከላከያ ካስገቡም በኋላ ከፋኖ ጋር እንድንዋጋ ፋኖን በማጥላላትና በፋኖ እጅ ከገባችሁ በአሰቃቂ ሁኔታ ይገድሏቸዋል ይሉን ነበር ብለዋል። ብልጽግና ኤርትራ ጦሯን ከትግራይ ክልል ታስወጣ ማለቱ እያነጋገረ ነው። የብልጽግናው የቀድሞ ቃል አቀባይ አምባሳደር ዲና ሙፍቲ የኤርትራ ጦር በኃይል ወሮ ከያዘው የኢትዮጵያ ግዛት ማለትም ከትግራይ ክልል በአስቸኳይ ለቆ እንዲወጣ የዓለም አቀፍ ማህበረሰብ ጫና እንዲያደርግ ሲሉ ጠይቀዋል። አምባሳደሩ ኢትዮጵያን በቃላት ብቻ ሳይሆን የታጠቁ ቡድኖችን በትጥቅ የመደገፍ እንቅስቃሴ ከፍተኛ ዋጋ ያስከፍላል ሲሉም ነው የተሰሙት። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ፕሬዝዳንት ኢሳያስ በ34ኛ የኤርትራ ነጻነት ክብረ በዓል ላይ ባደረጉት ንግግር ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ፍላጎትና ሞራል አልታየባቸውም ብለዋል። ፕሬዝዳንት ኢሳያስ ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ሞራል የላቸውም ያሉት ዲና ፕሬዝዳንቱ ዕለቱን በማይወክልና በማይመለከት የጎረቤት ሀገራት ውስጣዊ ጉዳይ እንዲሁም ጂኦፖለቲክስ በንግግራቸው ሲፈተፍቱ እንደነበር እንዲሁም ንግግራቸው በበቂ እውቀት ላይ የተመሰረተ እንዳልነበር አምባሳደር ዲና ሙፍቲ ጽፈዋል። ከ20 ደቂቃ በላይ በወሰደው ሙሉ ንግግራቸው ስለ ሀገረ ኤርትራ 1/5 ያህል እንኳን ሳያካትቱ ጨርሰዋል ሲሉ የኢሳያስ አፈወርቂ ንግግር ተችተዋል። ኤርትራ ከኢትዮጵያ ሉዓላዊ ግዛት ውስጥ የሰፈረውን ጦሯን እንድታስወጣ ጫና እንዲደረግ ጠይቀዋል። አምባሳደር ዲና ሙፍቲ ያሰፈሩት ጽሑፍ ከሰሞኑ በብልጽግናና በኤርትራ መካከል ያለውን ውጥረት ከፍ አድርጎ የሚያሳይ ነው። የዲና ከትግራይ እንዲወጣ የዓለም አቀፉ ማህበረሰብ ጫና ያደርግበት ያሉት የኤርትራ ጦር ይውጣ የተባለው ቦታ ላይ የሰፈረው በብልጽግናው መንግስት ግብዣ መሆኑን ዓለም ያውቀዋል። በወቅቱም ዓለም አቀፉ ማህበረሰብ ይህ ጦር ኢትዮጵያን ለቆ ይውጣ ሲል የኤርትራ ጦር በኢትዮጵያ የለም በሚል መልስ የሰጡት በወቅቱ የውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት ራሳቸው ዲና ሙፍቲ ጭምር ናቸው። አብይ አህመድ ደግሞ ይህን ጦር የጨለማ ጊዜ አጋራችንና ባለውለታችን ሲሉ አሞካሽተውታል። ታዲያ ዛሬ ይህ ጦር እንዲወጣ ዲና ሙፍቲ እየጠየቁ ያሉት የኤርትራን ጦር ልናስወጣ ነው በሚል ሰበብ ጦርነት ለመጀመር እንደሆነ እየተነገረ ነው። እስራኤል ደቡብ ሶሪያን የደበደበች ሲሆን የሶሪያ መንግስት ደግሞ አቤቱታ አቀረበ። የእስራኤል መከላከያ ኃይል በዳራ ጠቅላይ ግዛት የጦር መሳሪያ መምታቱን ገልጿል። በማህበራዊ ሚዲያ የተለቀቀው ምስል በ175ኛ ክፍለ ጦር ቦታ ላይ የተካሄደውን የአየር ድብደባ የሚያሳይ ነው ተብሏል። የሶሪያ የውጭ ጉዳይ ሚኒስትር የአየር ድብደባውን ያወገዘ ሲሆን ዓለም አቀፉ ማህበረሰብ ጥቃቱን እንዲያስቆም ጠይቋል ሲል ስፑትኒክ ዘግበዋል። በሌላ በኩል ደግሞ የእስራኤል ጦር በጋዛ ወደ እርዳታ ማከፋፈያዎች የሚወስዱ መንገዶች
መንገዶች እንደ የጦርነት ቀጠና ተደርገው እንደሚወሰዱ በማስጠንቀቅ ረቡዕ ዕለት እንደሚዘጉ አስታውቀዋል። ባለፈው ሳምንት ስራ የጀመረውና በአሜሪካና እስራኤል የሚደገፈው አወዛጋቢው የጋዛ ሰብአዊ ፋውንዴሽን የማዕከላቱን አደረጃጀትና ቅልጥፍና መጨመር የሚያስችሉ ማሻሻያ ስራዎች ለመስራት በሚል እንደሚዘጋ ተናግሯል። ድርጅቱ ሰራቸዋለሁ ካላቸው የማሻሻያ ስራዎች በተጨማሪ የእስራኤል መከላከያ ኃይል ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከላቱ እንዳገቡ ወይም እነሱ በሚወስዱ መንገዶች መንቀሳቀስ የተከለከለ ነው ብሏል። ማክሰኞ ምሽት ላይ ቢያንስ 27 ፍልስጤማውያን በእስራኤል ወታደሮች በተተኮሰ ጥይት ተመተው መሞታቸውን በሐማስ የሚመራ የሲቪል መከላከያ ኤጀንሲ ገልጿል። በቀናት ልዩነት ውስጥ ወደ እርዳታ ማከፋፈያዎቹ በሚወስደው መንገድ ላይ አደጋ ሲከሰት ይህ ሶስተኛው ነው። የእስራኤል መከላከያ ኃይል በበኩሉ ከተመረጡት የመዳረሻ መንገዶች በማፈንገጥ ወደ እነርሱ በማምራት ላይ የነበሩ የተለያዩ ተጠርጣሪዎች ላይ ወታደሮቹ መተኮሳቸውን ተናግሯል። የማክሰኞውን ክስተት ተከትሎ በካን ዩኒስ የሚገኘው የናስር ሆስፒታል ዳይሬክተር አቴፍ አልሃውት የእስራኤል ወታደሮች በምዕራብ ራፋ እርዳታ ለመቀበል እየጠበቁ በነበሩ ሰላማዊ ዜጎች ላይ ተኩስ ከከፈቱ በኋላ በጥይት ተመተው የተጎዱ ሰዎች እየመጡ ነው ብለው ነበር። በሐማስ የሚመራ የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል ሰላማዊ ዜጎች በእርዳታ ጣቢያ አቅራቢያ በታንክ በድሮኖችና ሄሊኮፕተሮች ተተኩሶባቸዋል ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።